አሁን የመንግስት በጀት አይሰረቅም። ይሄንን አፌን ሞልቼ ነው የምናገረው። አዲስ አበባ ላይ አይሰረቅም። የከፈላችሁት ለዘላቂ ልማት ለልጆቻችሁ ሀገርን ለመገንባት ነው የከፈላችሁት። በእርግጠኝነት መናገር የምችለው በአስተዳደራዊ ወጪ እንኳን አዲስ አበባ ላይ ገንዘብ እንዳይባክን ማድረግ ይችላል። ከዚህ የተነሳ ፈጣሪን በጣም ነው የምናመሰግነው። 71 እጁን እስካሁን ድረስ አምና 71 እጁን ለካፒታል በጀት ነው የዋልነው። ይሄን እንደዚህ አይነት መሰረተ ልማት ለመስራት ነው የዋልነው። ማህበረሰቡ ደግሞ ከዚህ በተጨማሪ ተባበረ። የራሱን ህንጻ፣ የራሱን ደጅ፣ የራሱን አካባቢ ያሳመረ። እንደገና አንዳንድ መሰረተ ልማቶችን ሲያቅተን እባካችሁን አግዙን፣ ለትውልድ ሀገር ነው የምንገነባው የጋራ ሀገራችን ስንላቸው በደስታ ከኛ ጋራ ተሳተፉ። ሌሎቹ ደግሞ እውቀትና ካፒታል ያላቸውን ለየን፣ አገኘናቸው፣ አነጋገርናቸው። አዲስ አበባ ላይ 1.3 ትሪሊየን ብር የሚያወጣ የመንግስትና የግል አጋርነት ፕሮጀክት እየተገነባ ነው። በዚህ ውስጥ የውጭ ዜጋ የለም። ኢትዮጵያውያን ናቸው። ኢትዮጵያውያን ባለሀብቶች ናቸው። እውቀቱ ሀሳቡን የጋራ አድርገን በጋራ እየሰራን ያለነው። ምክንያቱም እውነቱን ለመናገር እየሰራን ያለነው ስራ ከማንም በላይ ለነጋዴው፣ ለቢዝነስ ማህበረሰብ፣ ለኢኮኖሚው ትልቅ አስተዋጽኦ የሚያደርግ ነው። ለነሱም በብዙ እጥፍ እንደሚከፍላቸው እርግጠኞች ነንና ስለገባቸውም ነው እነሱም የተባበሩት። የመንግስትና የግል ሴክተሩ ትምምን በጣም ከፍ ብሏል። ብዙ የሰራናቸው ኑ ስሩ፣ ይሄን መስራት ትችላላችሁ ስንላቸው ያለ አንድ ኮንትራት፣ ያለ አንድ ውል፣ ያለ ምንም ክፍያ መጥተው የሰሩ ብዙ ናቸው። ከዛ በኋላ የገበያ ጥናት አለ፣ የዓለም ገበያ ጥናት፣ የኢትዮጵያ ገበያ ጥናት፣ ኮንሰልታንት የሚያመጣው ዋጋ ራሳችን በሁለት መንገድ ያስጠና ነው። ራሱ አማካሪው የሚያመጣው እናመጣለን። እሱ ላይ ኒጎሼት እናደርጋለን። በጣም በትልቅና አሰልቺ ፓናል፣ ለነሱ በጣም ከባድ በሆነ ፓናል ውስጥ እናሳልፋቸዋለን። በተመጣጣኝ ዋጋ ብቻ ነው የምንከፍላቸው። ከጨረታ ምናምን ከሚባለው ንግግር ጋር ይሄኛው አይወዳደርም። እንዲህ አይነት መንገዶችን በጨረታ የተሰራበት ዋጋና እኛ በድርድር የሰራንበት ዋጋ በወረቀት አስቀምጠነዋል። ገንዘብም ነው፣ ሰው ከፍና ዝቅ ሊያደርገው የሚችል አይደለም። የተከፈለ የሚታወቅ ስለሆነ ማለት ነው። በጣም አትራፊ በሆነ ለህዝብ ነው ያተረፍነው፣ ለራሳችን አይደለም። አትራፊ በሆነ እነሱም ደግሞ እንዳይጎዱ ሰፊ ስራ ወደፊትም እያገኙ እየተደነቁ መስራት እንዲችሉ በጋራ የሰራንበት ነው። በተጨማሪ እዚህ መስመር ላይ ሊነገር የሚገባው በደንብ ልናደንቀው የሚገባው የራስ አቅም የሚለው ከምንድን ነው የጀመረው ነው። ዋናው እሳቤ ነው። ዋናው ምናብ ነው። ምናብ እንችላለን የሚለው መጀመሪያ እንዳነሳንላችሁ እዚህ ከዚህ ከእንጦጦ እስከ ፒኮክ ድረስ ያለውን የወንዝ ዳርቻ እናልማ የሚለው ሐሳብ ክቡር ጠቅላይ ሚኒስትራችን ሲያመነጩ ብዙዎቻችን አልገባንም ነበር። ብዙም ገብቶት እዚህ ላይ ገንዘብ የሚያዋጣ ባለሀብትም የሀገር ውስጥ ባለሀብትም አልተገኘም። ስለዚህ እሳቸውም ገባቸውና ከውጪ ወደ መለመን ሄዱ። ስለዚህ ነው ያ እልህ ገብቶባቸው ከተማዋን እናጽዳ፣ አዲስ አበባ እንደሷ ውብ አበባ እናርጋት ብለው ሲጀምሩ ተስፋ አድርገው ነበረ እነኛ የሚረዱ ወዳጅ ሀገራትን 5 ዓመት ሙሉ ከ2 ኪሎ ሜትር ከፍ ማለት ያልቻሉ። ለዛም ወንዟን እኮ ለመከላከል ነው። የወንዟን ግድግዳ ለመስራትና ፍሳሿን ከወንዝ ላይ ለማውጣት ነው። በ2 ኪሎ ሜትር ላይ 5 ዓመት ሙሉ በ2 ኪሎ ሜትር እንኳን አልተሳካልንም ማለት ነው። አምና ከመጀመራችን በፊት የሁለተኛው ዙር ኮሪደር ከመታወጁ በፊት ይሄ ጉዳይ እየገባን ሲመጣ እኛም መናደር ጀመር። ክቡር ጠቅላይ ሚኒስትራችን የሀገር ጠቅላይ ሚኒስትር ሆነው ይሄን ያክል ሲጥሩ ለምንድነው በራሳችን አቅም ማንሰራው? ያ የምናብና የእይታ ከፍታ የእንችላለን እየተዛመተ በብዙዎች እየተገዛ መጣ ማለት ነው። እንችላለን ለምን አንሰራ አል እሳቸውም በቃ በራስ አቅም ከተማ አስተዳደሩ ይስራው ወደሚል ውሳኔ መጡ። ጀመር ነው። ስንጀምረው ይሄ 21 ኪሎ ሜትር ብቻ አይደለም። በ21 ኪሎ ሜትር ላይ እኮ እንዳያችሁት 4 መስመር የመሄጃ፣ የሳይክል መንጃ፣ የመኪና መንጃ መንገድ ነው ያለው። ራኒንግ ትራክ ነው ያለው በአንዱ መስመር ብቻ። እንኳን ይሄ አልነበረም የመጀመሪያው ዲዛይን የቀድሞ። ሁለተኛ ሌሎች ተጨማሪ
7 ወንዞች አሉ ከዚህ ውጪ ማለት ነው እየተሰሩ ያሉ። በዚህ ሁሉ ኢትዮጵያውያን ችለናል። በዚህ ሁሉ አዲስ አበባ ችላለች። ስለዚህ አቅሙ ያለው እኛ ጋር ነው። ባለቤት ነው ሀገርን የሚሰራው፣ ባለቤት ነው ከተማን የሚያለማው። ባለቤት ስለሆን ከተማው ነዋሪ ባለቤት ስለሆነ መሪዎቹ ባለቤት ስለሆን ከልብ ዋጋ ከፍለን ሰራ ነው ማለት ነው። የሰሩ የኢትዮጵያ ልጆችን እነኛን ድንቅ እጆችን ሁሉ በጣም ነው የማመሰግነው። ክቡር ጠቅላይ ሚኒስትራችንም ከኋላ ብቻ ሳይሆን ከኛ ጋር ሆነው እያበረታቱ አስተያየት እየሰጡ እንደ መሐንዲስ ከኛ ጋር እየዞሩ ከመጀመሪያ ሀሳብ ማመንጨት በተጨማሪ እንዲጠንክረን እንድንሰራ ስላደረጉና እንደዚህ አይነት የሚያበረታታ አብሮ ሆኖ ደግሞ ሰርቶ እያሳየ የሚሰራ መሪም ስላለን ነው። እሳቸው እንጦጦ ላይ፣ እሳቸው ወንድማማች ላይ፣ እሳቸው ቤተ መንግስት ግቢ ውስጥ ሲጀምሩ እኛ ደግሞ እንደ አጠቃላይ እንደ ከተማ በዚህ ስፋት በዚህ ትልቅነትና ልህቀት አስቀጥለን ሰራ ነው። ይሄ ምን ማለት ነው? መሪ ሁሉ ጊዜ የምንማረው መሪ ሁሉ ጊዜ እየመራ እየሰራ በእጁ እየነካ ነው ስሩ ማለት ያለበት። ቢሮ ቁጭ ብለው መምራት አይቻልም። እስከታች ያለው መሪ በዚህ አስተሳሰብ መቀየር መቻል አለበት። ሊደርሺፕ ፎሎወርሺፕ ነው። ተከታዮች ሊኖሩት ይገባል። ራሱ እየተራመደ ነው ተራመዱ ማለት ያለበት። ቁጭ ብሎ ለምን አትራመዱ አይሰራም። እንደዛ ቢሆን ኖሮ ይሄንን ለውጥ አናይም። ስለዚህ አጠቃላይ በዚህ መስመር ላይ የሰሩት ስራዎች ከልብ እናደንቃለን። የአዲስ አበባ ነዋሪ በጣም እድለኛ ነው። መጪው ትውልድ እድለኛ ነው። ክቡር ጠቅላይ ሚኒስትሩ ኢትዮጵያ ትልቅ ናት፣ በአጭር ጊዜ ውስጥ የኢትዮጵያ ብልጽግና ይረጋገጣል፣ ኢትዮጵያ አይን ከፍታ ማየት ከቻለች የብዙ ጸጋዎች ባለቤት ናት የሚሉት ይሄ ቦታ ስዊዘርላንድ አይደለም። እንጦጦ መቀጠያ ሰው የሚገደልበት ሰው የሚታነቅበት እና እጅግ በጣም ቆሻሻ የነበረ የተጣለ ቦታ፣ ሰው ለማለፍ የሚፈራው ቦታ የነበረ ነው። የምናብ ኃይልን ወደ ራዕይን ማጋራትና ለአመራሮች በየደረጃው ማውረድ ከተቻለ አመራር ደግሞ ከመሪው ከራሱ ከክቡር ጠቅላይ ሚኒስትራችን ክብርት ከንቲባችንና አብሮ ያሉ ሁሉ መተባበር ከቻሉ ማሳካት ይቻላል። የአይቻልም አስተሳሰብ በዚህና በከተማችን በሰራናቸው ግዙፍ ፕሮጀክቶች ሙሉ በሙሉ ተሰብረዋል። ኢትዮጵያን ማበልጸግ እንደሚቻል በእርግጠኝነት ማረጋገጥ ችለናል። እንኳን በድጋፍ በሌሎች ኤድ ያልሰራ ነው ሰርተነው ቢሆን በውስን ደረጃ ነበር የሚሰሩት፣ አሳንሰው ነበር የሚሰሩት። በ10 ሜትር ወይም 15 ሜትር ከወንዝ ርቀው ነበር እስከ ኪሎ ሜትር ሄደ ኢትዮጵያን በሚመጥን ደረጃ የፎረስቱን ክቡር ጠቅላይ ሚኒስትሩ ቀድሞ በእንጦጦ ተራራ ላይ ያለሙትን 7ቱንም ቅድም ክብርት ከንቲባ የገለጸቻቸው ፓርኮች አስተሳስረን በአማረና በተዋበ እጅግ ድንቅ በሆነ ምናልባት ይሄ አየር ስዊዘርላንድ የላቸውም፣ ላንድስኬፑን በተወሰነ አላቸው። የጉለሌ ክፍለ ከተማ ደግሞ ስትራቴጂክ ጥያቄዎቻቸውን መመለስ የቻልንበት የህዝቡን የልማት ጥያቄ ሀገራዊ ትልልቅ ግቦቻችንን ያሳካንበት እንደ ሀገርም ትልልቅ ነገሮች ማሳካት እንደምንችል ዳግም ያረጋገጥንበት ፕሮጀክት ነው። ከዚህ ከፊት ለፊታችን የእንጦጦ ተራራ አለ። ከሱ እስከ ካራማራ ድልድይ 1038 ሄክታር 22 ኪሎ ሜትር በሁለቱ በኩል 44 ኪሎ ሜትር የወክዌ የሳይክል ሌን ወክዌው እዚህ አካባቢ ብቻ 5-6 መስመሮች ያሉት ነው። አብረው የተካተቱ በርካታ ለህዝቡ እዚህ አካባቢ ላለ ወጣት በከተማችን ላለ ወጣት የስራ እድል የሚፈጥሩ አሚኒቲስ፣ ፋሲሊቲስ፣ ሪስቶራንቶች ይሄን ማዶ የምታዩት የሂል ሳይድ ሪስቶራንት ያልነው ነው። በዚህ አካባቢ ብቻ ከ18 በላይ ፋሲሊቲዎች ተካተዋል። ፖሊስ ስቴሽን አለ። ለዚህ ሪዘርቫየሮች አሉ ለላንድስኬፑ የሚያገለግሉ። ይሄንኑ ዲሞንስትሬት የሚያደርጉ የአርት ስራዎች በብዛት አሉ። የሸክላና የሸማ ስራን ህብረተሰቡ የሚተዳደርበት ስለሆነ በአጠቃላይ በአጭሩ መግለጽ አይቻልም። ክብርት ከንቲባ እንዳለችው
እኔም ለዚህ መከናወን ያበቃን ልዑል እግዚአብሔር አመሰግናለሁ። ያ የቀድሞ ጠጅ ቤት ውስጥ የሚውል አረቄ ቤት ውስጥ የሚውል ወጣት አይደለም የሚታየው። አሁን በየካፌው እዚህ ጋር በተፈጠሩ ሱቆች፣ ማምረቻ ስፍራዎች እንዲሁም ደግሞ እነኚህ መሰረተ ልማቶች በመጠበቅና በመንከባከብ የሚሳተፍ ወጣት ነው ያለው። በጣም የሚገርመው እዚህ አካባቢ ያሉ ወጣቶች ደግሞ በጣም ደስተኞች ናቸው። አቅም አላቸው፣ ጉልበት አላቸው ለመስራት። የስራ ተነሳሽነታቸው ትናንሾቹ ልጆች ራሱ ሳይቀሩ የሚደንቅ ነው። በየስፖርት ሜዳው በአንድ ጊዜ እንዴት ሰው እንዲህ መቀየር ይቻላል የሚል እንድጠይቅ አድርጎኛል። እኔ በበኩሌ አንደኛ እነኛ ትውልድ ገዳይ የነበሩ የጫት የሺሻ የአረቄ የጠጅ ቤቶች የሉም አሁን። ሁለተኛ ራሱ ማምረቻ መስሪያ ስፖርት መስሪያ ቦታ ሲያገኝ ወጣቱ ለካ እኛ የመራንበት መንገድ ነው እንጂ መቀየር የሚችል ወጣት ነው የያዝ ነው። ሁለተኛ ስላልሰራንለት ነው እንጂ ወደዛ ሄዶ አማራጭ አጥቶ ፈልጎትና ወዶት አይደለም እንድንል አድርጎናል። ይሄ በሁሉም አካባቢ ላይ ሊተገበር የሚገባው ነው። ከሰራንና ካሳየንና እዚህ ነው መስራት የምትችለው ብለን እድል ከፈጠርንለት ይሰራል፣ ይለወጣል። ሱስ ምናምን የሚባለውም ጭምር በእውነት ይለወጣል። በነገዋ ልጆች አይተናል። እዚህ አካባቢ ደግሞ ሁለተኛ ማሳያ አግኝተናል። ድልድይ እዚህም እንጦጦ ውስጥ መቀጣያ ላይ መጥቶ እንደ ቪዊንግ ዴክ ሌላ ከተማው የሚያምር ካራክተር እንዲሰጥ ተደርጎ በመስታወት እላው ላይ እንደ ሰስፔንደድ ፕላዛም ሆኖ እንደ ቪዊንግ ዴክም ሆኖ እንዲያገለግል ተደርጎ ነው እዚህም የተገነባው።